ገባ ስንል ቆሮንቶስ በስነ ምግባር ግድፈት በቤተ ክርስቲያን አስተዳደር ግድፈት በብዙ ነገር በአሕዛብ ዘንድ እንኳን ያልተሰማ ጉድ ያለበት ህብረት ነው የቅዱሳን ማህበር ነው ሐዋርያው ግን ሲጀምር ቅዱሳን ነው አይገርምም ግን እግዚአብሔር በሰጠው ጸጋ አይጸጸትም እግዚአብሔር እኛን ባኖረበት ስፍራ አይጸጸትም ሳየው ባህሪው አላማረኝም እንደው ወረድ አረጋዋለሁ አይልም ባለንበት ስንበላሽበት የሚያስተካክለን እግዚአብሔር ባለንበት ስናስቸግረው መስመር የሚያስይዘን እግዚአብሔር እናንት ቅዱሳን ይላል ከዛ በዚሁ በቆሮንቶስ ትንሽ ገባ ስትሉ ይሄ ነገር ይገባቸዋል አይገባቸው ለካስ ጉዳዩ በይገባናል አይደለም በችሮታው ስለሰጠን በክርስቶስ ኢየሱስ ከሙታን መነሳት ምክንያት ሕያው ተስፋ ሆኖላችኋል ነገር ግን በእሳት ምንም ቢፈተን ይላል ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና ምን ብላችኋል አዝናችኋል እነዚህ ቅዱሳን የተመረጡ ናቸው ነገር ግን የተበተኑም ናቸው ምንም እንኳን የተመረጡ ቢሆኑና በእግዚአብሔር የጸደቁ ቢሆንም በሚኖሩት ምድራዊ ሕይወት ግን የተበተኑ ሊሆኑ ይችላሉ ምጻተኞችም ናቸው ዘላለማዊውን እይታ ከጊዜያዊ ሁኔታ ጋር አናምታታ ምንልባቸው ሁኔታዎች የጊዜያዊ እህታችንን ነው የሚፈልጉት ይቀየራሉ በክርስቶስ ኢየሱስ ከሙታን መነሳት ምክንያት ሕያው ተስፋ ሆኖልናል የማይጠፋ ማንንም የማያደበዝዘው ማንንም ሊያጠፋው የማይችል ማንንም ከኛ ሊወስደው የማይችል ሕያው ተስፋ ሆኖልናል የመጀመሪያዊቱ የሐዋርያው ጴጥሮስ መልእክት ምዕራፍ 1 በክርስቶስ ኢየሱስ ስም እንዲህ ይነበባል የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስ በገላትያ በቀጰዶቅያ በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምህረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይህም ርስት በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል በዚህም እጅግ ደስ ይላችኋል ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል እርሱንም ሳታዩት ትወዱታላችሁ አሁንም ምንም እንኳን ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል እግዚአብሔር ሆይ ይህችን ጥቂት ጊዜ ባርክልን ለሕይወት የሚረባ ነገር ይሆንልን ዘንድ በመንፈስ ቅዱስ አብርሆት ቃልህን ባርክልን እናዛምደው ዘንድ ደግሞ የልባችንን መሬት ለም አድርግልን በክርስቶስ ኢየሱስ ስም ጸለይን አሜን ክብሩ እግዚአብሔር ያክብርልን ሰሞኑን አስተውላችሁ ከሆነ በእነዚህ በሳምንታት ስብከቶቻችን አስተውላችሁ ከሆነ እኔ የምቀጥለው ምናሴ በሰራው መደላድል አስተውላችሁት ከሆነ ማቴዎስ ምዕራፍ 1ን ከማን የሚል ሰበከ ከዛ እኔ ይህ ማን ነው ብዬ ቀጠልኩኝ ከዛ ባለፈው ሳምንት ተነስታችኋል አለን
በአብ ቀኝ ያለንን ስፍራ አስረዳን። እንግዲህ ክርስቶስ ኢየሱስ ከተነሳ ሕያው ተስፋ አላችሁ ብዬ ቀጥላል። ይሄ ነው ስብከቱ። ሕያው ተስፋ በሚል ርዕስ ነው የምናወራው። እነዚህ ሰዎች ከኛ ህይወት ጋር የሆነ የሚቀራረብ ነገር ስላላቸው ህመማቸው ህመማችን ነው፣ ማጣታቸው ማጣታችን ነው፣ ድካማቸው ድካማችን ነው፣ ተስፋ መቁረጣቸው ተስፋ መቁረጣችን ነው። ስለዚህ ከኛ ጋር እናዛምዳቸውና ጥቂት ነገር እንነጋገራለን። ሐዋርያው ይሄንን መልእክት ሲልክላቸው እንግዲህ በገላትያ አይደለ በቢታንያ በቀጰዶቅያ የተበተኑ ነው ሚላቸው ወይንም በግሪክ ቋንቋ ስታጠኑ ዳያስፖራስ ለሆኑ የሚል ነው። ከመግቢያው ስንጀምር ምዕራፍ 8 ሐዋርያት ሥራ ምዕራፍ 8 እዚህ ላችኋል። እስጢፋኖስ ተገደለ። ከዛ ያቺ በአንድ ቦታ ተሰብስባ የነበረች ማህበር ትንሽ መበተን ጀመረች። መበተን ስትጀምር በአሕዛብ ምድር ወንጌል መንገር የአሕዛብ ሐዋርያው ጳውሎስ ይሄዳል። የተበተኑትም ሰዎች እያሉ አድቫንስ እያደረገ እየሰፋ ሄደ። እነዚህ ሰዎች በእነዚህ አካባቢዎች በዛ በወንጌል መስፋፋት ምክንያት ያመኑ ሰዎች ናቸው። በጣም የሚያሳዝኑት አብዛኞቹ በአሕዛብ ምድር የኖሩ የአሕዛብ ወገን ናቸው። ከዛ ወደ ጌታ እንደመጡ መከራ በላይ ወረደባቸው። በላይ መከራው ሲወርድባቸው ሐዋርያው ጳውሎስ በሁለት የሚታረቁ በማይመስሉ መጥሪያ ይጠራቸዋል። የመጀመሪያው ምርጦች ይላቸዋል፣ ወይንም የተመረጣችሁ ማለት ነው። ይሄ ምርጦች ሲባል በጣም ምርጥ ናይስ ለማለት ሳይሆን የተመረጣችሁ። ከዚያ የተመረጣችሁ ካላቸው በኋላ what a privilege። ከዛ እናንተ የተመረጣችሁ እና የተበተናችሁ ይላል። እናንተ የተመረጣችሁና የተበተናችሁ፣ እናንተ የተመረጣችሁና መጻተኞች፣ ይሄ የኔ ነው ማትሉ በኋላ ትታችሁ የምትሄዱ መጻተኞች፣ እንግዶች ይላቸዋል። በጣም የሚገርመኝ እንደው ገባ ስንል ቆሮንቶስ በስነ ምግባር ግድፈት፣ በቤተ ክርስቲያን አስተዳደር ግድፈት፣ በብዙ ነገር በአሕዛብ ዘንድ እንኳን ያልተሰማ ጉድ ያለበት ህብረት ነው፣ የቅዱሳን ማህበር ነው። ሐዋርያው ግን ሲጀምር ቅዱሳን ይላል። እናንተ ቅዱሳን ነገር ግን አስቸጋሪዎች እንደማለት እኮ ነው። አይገርምም? ግን እግዚአብሔር በሰጠው ጸጋ አይጸጸትም። እግዚአብሔር እኛን ባኖረበት ስፍራ አይጸጸትም። አይገርምም? ሳየው ባህሪው አላማረኝም እንደውም ወረድ አረጋዋለሁ አይልም። ባለንበት ስንበላሽበት የሚያስተካክለን እግዚአብሔር፣ ባለንበት ስናስቸግረው መስመር የሚያስይዘን እግዚአብሔር። እናንተ ቅዱሳን ይላል። ከዛ በዚሁ በቆሮንቶስ ትንሽ ገባ ስትሉ ይሄ ነገር ይገባቸዋል አይገባቸውም? ለካስ ጉዳዩ በይገባናል አይደለም፣ በችሮታው ስለሰጠን። እነዚህ ሰዎች በተመሳሳይ ሁኔታ ተበትነዋል፣ በተለያየ ቦታ ናቸው፣ ደግሞ መጻተኞች ናቸው። የኔ የሚሉት ነገር የላቸው፣ ሁሉን ትተው ያልፋሉ። በረሃውን ተሻግረው ሲሄዱ አከተመ፣ የሚይዙት ነገር የላቸው። እነዚህ ሰዎች ግን የተመረጡ ተብለዋል። ምክንያቱም እግዚአብሔር መርጧቸዋል። እግዚአብሔር በመምረጡ አይጸጸትም፣ ይልቅ መምረጡን ያጸናዋል እንጂ። እግዚአብሔር ይመስገን። አሁን እስቲ ማን ይገምታል በአንድ የወንጌል መጽሐፍ ውስጥ መግቢያው እንደዚህ ያጽናናል ብሎ ማን ይገምታል? በእውነት ከዚያ በኋላ ወደ ርዕሰ ጉዳዩ ሲገባ እንደዚህ ይላል፣ በክርስቶስ ኢየሱስ ከሙታን መነሳት ምክንያት ሕያው ተስፋ ሆኖላችኋል። በጣም ጥሩ። አሁን በክርስቶስ ኢየሱስ መነሳት ሕያው ተስፋ አላችሁ ሲል የሚለው ነገር ይሄ ነው።
ያ በክርስቶስ ኢየሱስ ምክንያት ከሙታን በመነሳት ምክንያት የሆነላችሁ ሕያው ተስፋ እርሱ ለማይጠፋም እድፈትም ለሌለበትም ብልሽት ለማያውቀው ርስት እግዚአብሔር እናንተን አዘጋጅቷል ይላል። ደስ አይልም? ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ለሕያው ተስፋ ለማይጠፋ እድፈት ለሌለበት ኮራፕት ለማይሆን ለማይበላሽ ርስት እግዚአብሔር እንደ ምህረቱ ብዛት በክርስቶስ ኢየሱስ ሁለተኛ ስለወለደን አይደለ? በክርስቶስ ኢየሱስ ትንሣኤ ምክንያት ከዚህ በፊት ባለው ክፍል ላስት ዊክ እንዳየነው ከእርሱ ጋር ተነስተናል፣ ለዚህ ዓለም ሞተናል። ስለዚህ ይሄ ሆኗል ይላል። ከዚያ ኦኬ በክርስቶስ ኢየሱስ ትንሣኤ ምክንያት አዲስ ተስፋ፣ ሕያው ተስፋ፣ የማይደበዝዝ ተስፋ፣ የማይጠፋ ተስፋ ሆኖልናል። ከዚያ በኋላ ደግሞ በጣም ደስ የሚለው ነገር ይሄ ነው። በቁጥር 4-5 እንደዚህ ይላል፣ ይሄ ተስፋ በመጨረሻ ዘመን ሊገለጥ ላለው መዳን ትዘጋጁ ዘንድ በመሃል ያለው መንገድ በእግዚአብሔር ኃይል ተጠብቃችኋል ይላል። አይገርምም? አሁን ተስፋው ከኛ አይደለም፣ የተደረገልን ነገር ከኛ አይደለም፣ የተሰጠን ነገር ከኛ አይደለም። ለዚህም የኛ የሆነ ኃይል ሊያስጠብቀው አይችልም። ስለዚህ ከኛ በላይ እኛን የሚጠብቅ ኃይል ያስፈልገናል። እንደዚህ ይላል፣ ሕያው ተስፋ ሰጥቷችኋል። ይሄ ተስፋ እስከ ፍጻሜ የሚሄድ ነው። ይሄንን ተስፋ እንኳን እስከ ፍጻሜው ሄዳችሁ ፉሊ ኢምፕሬስ እንድታረጉት፣ ፉሊ እንድትይዙት፣ መዳናችሁም በፍጹም መጠናቀቅ እንዲያልቅ በመሃል ያለውን መንገድ በእግዚአብሔር ኃይል ተጠብቃችኋል። ነገር ግን ይላል አሁን እስከ ቅድም እስካወራነው ድረስ ተስፋ አለን። በመሃል የምንሄድበት መንገድ ደግሞ ገጭ ቢበዛውም በእግዚአብሔር ኃይል ተጠብቀን እንደርሳለን አልን። እሰየው አልን። ግን እስሽ ያማልፍበት መከራስ ለሚል ሰው ቁጥር 7 ላይ ነገር ግን ምትል ያስገባል። ነገር ግን በእሳት ምንም ቢፈተን ይላል፣ ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና ምን ብላችኋል? አዝናችኋል። በጣም ጄኒዊን ስለሆነው የእግዚአብሔር ቃል ስሙ ይባረክ። አዝናችኋል። በልዩ ልዩ ፈተና ሳዝን በመሃል ደስ የሚለኝን የሆነች ተንፈስ ምልበትን እንደው በመሃል ባትኖር እነዛ ሶስቱ ጓደኛሞች ዳገት እየወጡ ፎይ ማለት አይቻልም ምናም ድሮ የሆነ ቀልድ ነበራ። እየወጡ አንዱ ሲደግመው ፎይ ማለት አይቻልም ተባብለናል አይደል ብሏል አሉ። እዛው በእግረ መንገድ ፎይ ብሎ በመሃል ፎይ ምንላት ባትኖር ምን እንሆን ነበር? አይገርምም? ግን እግዚአብሔር እንዴት ኦርኬስትሬት እንዳደረገ ማለት ለመከራ ራሱ ጋፕ አይገርምም? እንደው ትንሽ ተንፈስ ምንልበትን ነገር ሁሌ እንዳይጨልምብን በመሃል አንዳንድ ሆድ የሚያባቡ መዝሙሮችን በቅዱሳን በኩል ይለቅብናል። ከዛ ትንሽ ተንፈስ እንልና ደግሞ እናግረመርማለን ይላል። አይገርምም? የእግዚአብሔር አሰራር ደግሞ እንደዚህ በእውነት እንደዚህ በጣም በማይቻል ህመም ውስጥ ሆኖ የእግዚአብሔርን ትልቁን እቅድ ማሰብ መባረክ አይደለም? መቼም እኔ እግዚአብሔር ከኔ ጋር የግል ጸብ አለው እንጂ እናያለን። አንድ በመጽሐፍ ቅዱስ እንደዛ ያለ ሰው አለ። ከኔ ጋር እግዚአብሔር የግል ጸብ አለው እንጂ አይ ነገርማ እንዲህ አይደለም ይላል። በዚሁ ላንሰው ኢዮብ 19 ላይ ኢዮብ እንደዚህ ይላል፣ እሺ እናንተ ተውኝ ይላል ጓደኞቹ፣ ተውኝ በቃ እናንተ እንደሆነ ሰብሰብ ብላችሁ ተነስታችሁብኛል ተውኝ ይላል። የናንተ አይገርመኝም ይላል። እግዚአብሔር እኔን እንደሚጠብቀኝ አውቃለሁ አለ። ማንም እሱን አልፎ ሊነካኝ የሚችል የለም ይላል። አሁን ግን በብዙ እየተነካው ነው፣ በብዙ እየተጎዳው ነው ይላል። እንግዲያውስ ራሱ እግዚአብሔር ነው ይወረደብኝ ይላል።
እሱ ሌላ እንዲነካኝ አይፈቅድም ይላል ሌላው እንዲያጠቃኝ አይፈቅድም ይላል ይሄ ከሆነማ ራሱ እግዚአብሔር ነው የዘመተብኝ ይላል ራሱ እግዚአብሔር ነው እንደውም እኔ አጥንቴና ስጋዬ ተጣበቁብኝ በድዴ መሄድኩ ይላል በአገራችን ምን አይነት ተረት አለ ቁስል የሰጠ ጌታ ጥፍር አይነሳም ይባላል እንዲል ማለት ነው አትሊስት በጥፍሩ ያከከ እንዲያስታምም ራሱ ኢዮብ ቁስልም ሰጠው ጥፍሩንም ወሰደበት ገል ፈልጎ ነው እንደዚህ ያለ በዚህ መከራ ውስጥ ያለፈ የነበረ ሰው እንደዚህ ይላል እዚሁ ምዕራፍ 19 ላይ ሕፃናት ሁሉ ጠሉኝ ይላል ገፉኝ ይላል ይልቅ ባሮቼ ነው የሚገርሙኝ ይላል ባሮቼ ስጠራቸው ደግሞም ሳቆላምጣቸው ሊሰሙኝ ፈቃደኞች አይደሉም ማለት ባሪያኮ ማለት እንግዳ መጥቶ ሁለቴ ገልመጥ ስታረገው 3 ኪሎ እንትን ይዞልኝ ይመጣል ያቃል ምን እንደሆነ እንግዶች መጣው የሆነ ነገር አንዴ ባይን ገረፍ ስታረገው 3 ብርጭቆና 1 ጆግ ውሃ ይዞ ይመጣል ያቃል ምን እንደሆነ ባሮቼ እንኳን ይላል በቁልምጫ እንትናዬ ስለው አልሰማም አለኝ በዚህ ልክ ገፉኝ ይላል ከዛ ታዲያ እግዚአብሔር ራሱ ካልተነሳብኝ በስተቀር እግዚአብሔር ራሱ በመንገዴ ካልቆመ በስተቀር ይሄ ነገርማ ሊደርስብኝ አይችልም ራሱ እግዚአብሔር ነው ከዛ ጓደኞቹ ጋር ዞር ይልና ይሄንን ላንብብላችሁ ማነጻጸሪያው ስቲል እግዚአብሔር ነው እንደዚህ ይላል ጓደኞቹን እናንተ ወዳጆቼ ሆይ ማሩኝ የእግዚአብሔርም እጅ መታለችና ማሩኝ ይላል ከዛ ንጽጽሩን ይዩ ስለምን እናንተ እንደ እግዚአብሔር ታሳድዱኛላችሁ ይላል ከዛ ኢዮብ በቃ አሁንስ እኔ የምናገረው ነገር ሰብስባችሁ ለትውልድ ማስቀምጡልኝ ይላል እንደዚህ ይላል ምን ነው አሁንስ ቃሌ ቢጻፍ ምን ነው በመጽሐፍ ውስጥ ቢታተም ምን ነው በብረት ብራና በእርሳስ በአለቱም ላይ ለዘላለም ቢቀረጽ ከዛ ጭልም የሚል ነገር አልታያችሁ እግዚአብሔር በመንገድ ቆሞ አንተኮ ቁልቁልኮ መቃብር ነው ሞረድ ያለብህ ሰርቫይቭ አታረግ ከዚህ በኋላ ግን የሚገርመው በዚህ በማልፍ በመንገድ ሁሉ የለም እግዚአብሔር በመንገዴ ካልቆመማ ራሱ እግዚአብሔር በመንገዴ ካልቆመማ በቁሜ እንደዚህ ሊሆን አልችልም በዙሪያ ያሉ ከህፃናት እስከ ባሮች ድረስ እንደዚህ ሊጸየፉኝማ ተስፋ ቢስ ሊያረጉኝማ አይችሉም ይልና ይሄ ሰውዬ ንግግሩ ሁሉ በጨለማ ሊያልቅ ነው ስትሉ ኢዮብ for a second ወጣይልና እየሆነ ካለው ነገር ቢግ ፒክቸሩን ያያል አታምኑም የብሉይ ኪዳን ላይ የነበረ ሰው ቀጥሎ የተናገረው ነገር ባነብ ማንንም አያምነኝ እንደዚህ ይላል ቁጥር 25 ምን ነው በብረት ብራና ላይ በእርሳስ ባለቱም ላይ ለዘላለም ቢጻፍ ይልና እኔ ግን ይላል አረ እግዚአብሔር ሆይ ተመስገን እዚህ መጽሐፍ ቅዱስ ስላለ ግን ተመስገን እኔ ግን ይላል የሚቤዠኝ ሕያው ሆነ እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህም ቁርበቴ ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን እንደማያውቃለሁ በጌታ በኢየሱስም ሰውየው ብሉይ ኪዳን ላይ ቆሞ የትንሳኤ አካልን ያስባል የሆነው ይሁን ይላል ራሱ እግዚአብሔር እንኳን ያደቀቀኝ ይሁን ይላል ይሁን እሺ ይላል በቀን መጨረሻ ከዚህ ቁርበቴ ከዚህ ስጋዬ ከዚህ ቆዳዬ ከዚህ ሰዋዊ ማንነቴ ስለያይ እግዚአብሔርን በፊት ለፊቴ ቆሞ እንደማየው እርግጠኛ ነኝ ከዛ እንደዚህ ይላል እኔ ራሴ አየዋለሁ አይኖቼ የሚመለከቱታል ከእኔም ሌላ አይደለም ልቤ በመናፈቅ ዝሏል ይላል ይሄ ሰው ማለት በነገራችን ላይ
ቀደም ባለው ምዕራፍ እግዚአብሔርን ስለምን ታሳድደኛለህ ማለት እኔ እሺ ተው ይሁን አለ። ዙሪያዬን ልጆቼን የሚያሞቁኝን ከዛ ቤቴን ከዛ አጥሬን መታ። ኦኬ እሺ አለ። ከዛ እንደው የሐዘን እንጉርጉሮዬን ያቀልልኛል ብዬ ይላል ወደ አልጋ እያልኩኝ ሄጄ ጋደም ስል አንተ በራእይ ትመጣለህ፣ በህልምም ታስደነግጠኛለህ። እሺ የት ልሂድ? ይሄ ሰው በመሃል በሚያገኛት ክፍተት አንድ የሚያየው ነገር አለ። እየሆነ ያለው ነገር ዘላለም አይቀጥልም። እግዚአብሔር ራሱን ፊት ለፊት አየዋለሁ። ነገር ግን ምንም እንኳን በእሳት ቢፈተን ይላል ማለት ነው አየዋለሁ። ስለዚህ የክርስቲያናዊ የተስፋ እይታችን እየሆነ ካለው ነገር ተነስተን ሳይሆን ነገር የምናየው በነገ እይታ ዛሬን እናያለን። ጋሽ ንጉሴ እንደሚሉት ወቅታዊ ዘላለማዊ እንደሚሉት በዘላለማዊ ውስጥ ወቅታዊውን እናያለን እንጂ ወቅታዊው ዘላለማዊውን ዲፋይን ያደርግብን። ቁጥር 6 እና 7 የሚመክረን ይሄ ነው። ታዲያ በእሳት እንደው ምንም ቢፈተን በእሳት ቢፈተን ከሚጠፋው ወርቅ ይልቅ ይላል። ያው መጽሐፍ ቅዱስን ስታጠኑ እነዚህ ንጽጽሮች ኢንቴንሽናል እንደሆኑ ይገባቸዋል አይደለ? ኢንቴንሽናል እንደሆኑ ይገባቸዋል። በነገራችን ላይ በዛም ዘመን በአሁኑም ዘመን ሰዎች ከእምነታቸው መጥራት ይልቅ የጠራ ወርቅ ያምራቸዋል። that's the comparison። ሰዎች እምነታቸው በብዙ ተፈትኖ ጠርቶ የተሻለ ከሚሆንላቸው ይልቅ እምነታቸው እዛው ድፍድፉን ሳይነካ ወርቅ ቢጣራላቸው ይመርጣሉ በአንድ ጎን። ምክንያቱም ሰዎች ማጌጥን እንጂ በእምነታቸው መፈተን ውስጥ ለምስጋና የሚሆንን ህይወት ለእግዚአብሔር ማቅረብ ላይ ብዙ ሳያስቡ ይገኛሉ። ለኛ ግን ከወርቁ ይልቅ እምነታችን ይጥራል። ወርቅ ሲነጠር ያው ኢምፒዩሪቲ አይደል ይወጣል የሚባለው፣ ንጹህ እንዲሆን ወርቁ። እምነታችንም ሲፈተን እምነት ያልሆነ ግሳንግስ እንዲራገፍ በእምነት ስም ሾልኮ ይገባ ማለት በእምነት ስም ሾልኮ ይገባ ነገር ግን ረጅም ርቀት የማያስኬደን መንገድ ማለት ነው። ወንድሞችና እህቶቼ ይሄንን በማለት ሰብሰብ እያረኩ መጣለሁ። እነዚህ ቅዱሳን የተመረጡ ናቸው፣ ነገር ግን የተበተኑም ናቸው። ይሄ መጀመሪያው ወሳኝ ነጥብ ነው። የተመረጡ ናቸው፣ በእግዚአብሔር ተመርጠዋል። ማንም ያንን ሊወስድባቸው አይችልም። ማንም ያንን ሊፍቅባቸው አይችልም። ማንም ያኛውን ሪቨርስ ሊያረግባቸው አይችልም። በእግዚአብሔር የተመረጡ ናቸው። ነገር ግን ምንም እንኳን የተመረጡ ቢሆኑና በእግዚአብሔር የጸደቁ ቢሆንም በሚኖሩት ምድራዊ ህይወት ግን የተበተኑ ሊሆኑ ይችላሉ፣ ምጽአተኞችም ናቸው። ስለዚህ ዘላለማዊውን እይታ ከጊዜያዊ ሁኔታ ጋር አናምታታ የምንልባቸው ሁኔታዎች የጊዜያዊ እህታችንን ነው የሚፈልጉት፣ ይቀየራሉ። ዛሬ እንኳን ምስክር ነው። ትላንት በጣም ብዙ የተቃጠሉ አየሮችን ቀይረን ነው እዚህ መጣን። አንድ መጋቢ ምን ብሏል? ከዚህ ጋር ትንሽ ተያያዥነት ባለው ጉዳይ ሲያወራ ስለ ትንፋሽ ሳስብ ሁለንተናህን በእግዚአብሔር ላይ ካለመጣል የተነሳ እያልክ እንደ ድራጎን እሳት አትጥፋ ይላል። የሚሉ ሰዎች አጋጥመው ሁሉ ነገር የሚሉ ሰዎች እሷን ነገር ትንሽ ሚቀንስልንና አይ
እምነት የሚባል ሌላ እየተፈተነ እየጠራ ያለ ኤሌመንት አለ ብሎ እንዲያስብ የሚያደርገው ይሄንን መስኮት ሲከፍት ነው። አለበለዚያ የተቀረው ዓለም ጨለማ ነው። አንድ ሁለተኛ በክርስቶስ ኢየሱስ ከሙታን መነሳት ምክንያት ሕያው ተስፋ ሆኖልናል። የማይጠፋ ማንንም የማያደበዝዘው ማንንም ሊያጠፋው የማይችል ማንንም ከኛ ሊወስደው የማይችል ሕያው ተስፋ ሆኖልናል። ይሄም ተስፋ በእኛ እጅ ነው ያለው። እንዴ በኋላ ሌባ ቢነጥቀኝስ በኋላ ቀማኛ ቢወስድብኝስ እንዳንል እግዚአብሔር ራሱ በኃይሉ ጠብቆት እስከ መዳናችን ያጸናዋል። ስሙ ይባረክ። ታዲያ በዚህ ሁሉ ጉዞ ስንሄድ ሶስተኛ በዚህ ሁሉ ጉዞ ስንሄድ በመሃል አንዳንድ መንገጫገጭ ውስጥ እንገባለን። ያው አንዳንድ እንበል ለምደናታል ብዬ ነው። አንዳንድ መንገጫገጭ ውስጥ እንገባለን። ቆሬ ያለን እንዳልኩት ዕብራውያን 12ን ስናጠና ሲ.ኤስ. ሉዊስ ምን ብለዋል? ለመሆኑ ግን ክርስቲያኖች ለምንድነው መከራ የሚደርስባቸው ሲባሉ ታዲያ እነሱ ካልሆኑ ማን ይችላል ብለው ማን ይችላል? ሌላ ምን ብራዘር አሁን ተስፋ የለው ሌላው ተስፋችንን እያሰብን እንበል እንጂ ማንንም አይችልም። እኔ እኮ በእውነት ነው የምልህ ማይክ በእውነት እኔ የምለው ግን በህይወታችን ግን ያለፈውን ነገር ግን አስተውላችሁታል ግን ያለፈውን እሳት ማዕበልና ወጀቡ እንዴት እንዳቋረጠን ግን አይታችኋል? አይገርምም? ተኳኩለን አለን እንዳለን እኔ የምለው አርቲሜቲካሊ እንደው ስናሰለው የዛሬ ምናምን ዓመት ግብአተ መሬታችን መፈጸም አልነበረበትም? ያቺ ሌሊት መንጋት ነበረበት? ያ በረሃ ማለቅ ነበረበት አቋርጠን? አይቻልም እኮ አይቻልም። ግን እግዚአብሔር አይገርምም? እኛ እኮ መጥፋት ነበረብን እኮ። ሌላው ይቅርና የኛ ስንፍናና የኛ ፍርሃት ራሱ ያጠፋን ነበር እኮ መልሶ። ግን እንዴት እግዚአብሔር ቀኛችንን እንደያዘ እንዴት ጠብቆ እንዳቆየን በዚሁ መንፈስ ወደ ተዛምዶ ልሂድ። የመጀመሪያው በክፉ አለቃ የምትሰቃዩ ወንድሞቼና እህቶቼ በእውነት ያ ክፉ አለቃችሁ የዚያን ጊዜያዊ የሥራ ተስፋችሁን እንጂ የዘላለም ተስፋችሁን አይወስደውም። እጸልያለሁ በዚህ ካሜራ በኩልም ደግሞ የሚሰማኝ ካለ ምናልባት ይሄ ወርቅም ብርም ስልጣንም ብርቅ ድንቁ ለሆነ ሰው ማለት ነው ለማይረባ 5 እና 10 ሺህ ብር የሰው ጉሮሮ ላይ ለሚቆም ሰው ለሚሰማኝ ሰው እግዚአብሔር በዘላለም ዙፋኑ ይፈርዳል። የማወቅ አለበት። እቺም ስልጣኑና ማለት ነው ለዛፍ ላይ እንቅልፍ ማለት ነው። እንዲህ ቅብርር እያለ ሰውን እንደሚያኖር ትንፋሽ እንደሚሰጥ እህል ውሃ እንደሚሰፍር የሚያስብ ሰው ማለት ነው። በእንደዚህ አይነት ጨቋኝ በሆኑ አለቆች የምትሰቃዩ ሰዎች እግዚአብሔር በመንገዱ ጫፍ ላይ ወጋገን አኑሯል። እግዚአብሔር ይታደጋል። የነዚህ አይነት አስጨናቂ ሰዎች የተስፋችንን ማጨለም የዘላለማችንን አይደለም ይይዙት፣ ጊዜያዊ ናቸው፣ ይሄዳሉ። ሁለተኛ ሞክራችሁ 10 ጊዜ ሞክራችሁ ነገር አልሳካ ያላችሁ እግዚአብሔር የዘላለም ተስፋችሁ ስራ ሞክራችሁ ጮኝነት ሞክራችሁ ቢዝነስ የሆነ ነገር ሞክራችሁ የሆነ ነገር መቀየር ሞክራችሁ እናንተ ራሳችሁንም የምትፈልጉትን ያህል መቀየር ፈልጋችሁ ብላችሁ ዘላለም የመሰላችሁ የረዘመባችሁ
እግዚአብሔር ከናንተ ጋር ሌሎች እኔ እግዚአብሔር ያውቃል የልቤን ያውቃል እስካሁን በንጽህና የእግዚአብሔርን ቅድስና ጠብቄ እግዚአብሔር እንዳያዝንብኝ ሳልሰርቅ እግዚአብሔር እንዳያዝንብኝ የሆነ ነገር ሳላረግ በእግዚአብሔር ቅድስና መስመር በዚያ ተጉዣለሁ ነገር ግን ጥሩ ይሆነልኝ አይደለም የነገሌን መንገድ ልሞክር እንዴ እስከ ማለት የደረሳችሁ ሰዎች በንጽህናችሁ በቅድስናችሁ በመልካሚቱ መንገድ ቀጥሉ እግዚአብሔር ሪዋርድ ያረጋችኋል እግዚአብሔር እናንተ ለመሸለም ተስፋ ሰጥቷችኋል የዘላለም ነው ተስፋችሁ ወንድሞቼና እህቶቼ አላችሁ ደግሞ ወንድሞችና እህቶች እኔኮ የዛሬና አርገውና ከጥቂት አመታት በፊት እኮ በክርስትና ጎልደን ኤጅ የነበረኝ ሰው ነኝ በክርስትና በጣም ሻይን የሚያረግ መንፈሳዊ ህይወት የነበረኝ ሰዎች ችግራቸውን ነግረውኝ አይደለም እንዲሁም ጸልይላቸው የሚለኝ እግዚአብሔር በሁለንተናዬ እንደሚሰራ እርግጠኛ የነበርኩ ሰው ጎልደን ኤጅ የነበረኝ ሰው አሁን እኔ እግዚአብሔር በኔ ያለው ቅድ ራሱ በደንብ ግልጽ አይደለም ለኔ የምትሉ እግዚአብሔር የጎልደን ኤጅ እንደነበራችሁ አስታውሳችሁ ከነበረ የዳይመንድ አርጎ ይመልስላችኋል እግዚአብሔር የተስፋ አምላክ በአንድ ወቅት ብላችሁ ዝም ብላችሁ በኖስታልጂያ የምትኖሩበት ህይወት አይደለም የክርስትና ህይወት እግዚአብሔር ምርኳችሁን ይመልሳል እግዚአብሔር ዳግም ያስባችኋል ዳግም እግዚአብሔር በብዙ እንድታንሰራሩ ይረዳችኋል አልጻፍኩም ማስታወሻም አልያዝኩም ግን እኔ በእውነት አንዳንዶቻችሁ አላችሁ እግዚአብሔር ቤት ሰጥቶኝ እግዚአብሔር ምንድነው ማበላው ሰጥቶኝ ብላችሁ ብዙዎችን ማብላት የምታስቡም ሰዎች አላችሁ እግዚአብሔር ይሰጣችኋል ያንንም ሰጥቶናል በእውነት ሰጥቶናል እግዚአብሔር ብዙ ይሄ ሰዎች ሲበሉ ደስ የሚላችሁ ሰዎች እንዲ ማብላት የምትወዱ ሰው ሲበላ ሲጫወት ምናምን የምትወዱ ሰዎች እግዚአብሔር ቤታችሁን ያሰፋዋል በእውነት በዚህ አጋጣሚ ግን ይሄ ገንዘብ ኖሯችሁ ቦታ ኖሯችሁ ሐሳብ የሌላችሁ ሰዎች ጌታ በሐሳብ ይባርካችሁ እንዲ እየከፈታችሁ ገብታችሁ ተኝታችሁ እየቆለፋችሁ የምትሄዱ ሰዎች በሐሳብ ይባርካችሁ በዚህ አጋጣሚ ልባርካችሁ ወዳለው ቲማቲም እየበሰበሰባችሁ የምትጥሉ ሰዎች እግዚአብሔር በሐሳብ ይባርካችሁ በገንዘብ እንደሆነ ባርኳችኋል በሐሳብ ይባርካችሁ እውነት ይባርካችሁ እንደዚህ ኤክስፓየር ዴት ያያችሁ ይሄ ሪሌቲቭሊ የቀረበው ይሄ ነው ያላችሁ የምትጥሉ ሰዎች እናንተው በገንዘብ በቁስ አይደለም በሐሳብ ይባርካችሁ እና ደግሞ አንዳንዶቻችሁ ቅድም ይታየናል ይገለጥልናል ምናምን አላልኩም የምርም ስለሚታየን ነው በዚህ አጋጣሚ ደግማለሁ ለእናንተ ደግሞ የሆኑ ሰዎችን ይግለጥላችሁ ዝም ብሎ ምሳ በልተው በዙር ቁርስ የሚደግሙ ሰዎችን እንዲፊታችሁ አምጥቶ ግጥም ያርግላችሁ ጌታ ይባርካችሁ እንዲ በጣም ውድ ሆቴሎች ምናምን እየሄዳችሁ የምትዝናኑ ሰዎች ጌታ ይባርካችሁ ተዝናኑ ግን እየቀነሳችሁ ደግሞ ለሆኑ ሰዎች ቲማቲም እንድትገዙ ጌታ ይርዳችሁ ይሄ ባይዞ የእግዚአብሔር መንግስት ስብከት ነው መስበከው ቲማቲም እንድትገዙ ይርዳችሁ ሽንኩርት እንድትገዙ ይርዳችሁ you have no idea በቃ ማኪያቶ 620 ብር ነው የምጠጣው ምናምን ከሚል ይሁን ዝም ብሎ መጓደድ ጌታ ያድናችሁ መስጠት ምናምን እንደው እግዚአብሔር ሰዎችን ወደ ልባችሁ ያምጣባችሁ በቃ ምለው ነገር ይሄ ነው እገሌ ብላችሁ ደውላችሁ በቃ ይሄ ነው ሌላው እኔ ህይወቴ እዚህ ጋር ስታክ ያረገ ይመስለኛል ወዲም አላቀም ብቻ ስታክ ያረገ ይመስለኛል ወዴት ነው የሚሄደው ህይወቴ ላላችሁ እግዚአብሔር እንደው በኃይሉ ከኋላ መጥቶ ገፋ ያርጋችሁ ያንቀሳቅሳችሁ ተስፋው በእናንተ ዳግም ያብብ የሆነ የልጅነት ወራታችሁን እየቆጠራችሁ ዳግም ያንን ሐሳብ ከምታመነዥጉበት ራሳችሁን ስትሮጡ እንድታገኙት ጌታ ይርዳችሁ በዛ ውስጥ እንድትሮጡ እንድትንቀሳቀሱ ተስፋችሁ አብቦ ለሰዎች ተስፋ እንድትሆኑ